በመኸር 4.2 ሚሊዮን ሄክታር ስንዴ ተሸፍኗል። በበጋ ኢሪጌሽን 3.5 ሚሊዮን ሄክታር ታርሷል። በድምሩ በዚህ ዓመት ኢትዮጵያ ከ7.7 ሚሊዮን ሄክታር ያላነሰ በስንዴ ሰብል የሸፈነች ሲሆን ከዚህም ከ300 ሚሊዮን ኩንታል ያላነሰ ምርት ይጠበቃል። ይሄን ሴክተሩን ለሚያውቁ ሰዎች ስንዴ ከውጭ ማስገባት የለባትም ኢትዮጵያ ማምረት አለባት ብሎ ለወሰኑ ሰዎች እንደ ተአምር ሊወሰድ ይችላል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ማህበረሰቡ ከ4፣ 5፣ 6 ዓመት በፊት የሚኖረው በሴፍቲ ኔት ነው። እርሻ አያቅም። ይሄ ቦታ ታርሶ አያቅም። እንደ በረሃ የሚወሰድ ቦታ ነው። ከዚያም ቀደም ብሎ በርካታ ግጭት የሚደረግበት ብዙ ሰው ያለቀበት አካባቢ ነው። አሁን መለስተኛ ግድቦች እየገደብን በካናል በበጋ ስንዴ የጀመርነውን ስራ ከጀመርን በኋላ በዚህ አካባቢ ወደ 1000 ሄክታር ገደማ ታርሷል። አሁን በጣም የሚያስደንቀው የዛሬ 3-4 ዓመት እዚህ አካባቢ ወደ 1.1 ሚሊዮን የሚጠጋ ህዝብ በሴፍቲ ኔት ይኖር ነበር። አሁን 74% ነፃ ወጥቷል። የቀረውን 26% በሚቀጥሉት ማክሲመም 2 ዓመታት ነፃ እናውጣ ብለው እየሰሩ ነው ያሉት እና ከተረጂነት ወጥተን የኛኑ ሀብት ተጠቅመን ራሳችን መመገብ የምንችልበት ጅማሮ ስራ በጣም ፍሬ ያፈራ ካለባቸው አካባቢዎች አንዱ ምስራቅ ሐረርጌ ነው። ዛሬ ያየነውም ዘ ሆል ቫልዩ ታርሷል። ስንዴው ለአጨዳ ደርሷል። ይሄ በጣም ተስፋ ሰጪ ጅማሮ ነው። በምግብ ሉዓላዊነት የማረጋገጥ ተግባራችን ተጠናክሮ እንዲቀጥል አደራ ማለት ፈልጋለሁ። ዛሬ በዚህ አካባቢ ያየሁት ስራ በጣም ተስፋ ሰጥቶኛል። ምክንያቱም ሰፈሩ እርሻ አያቅም፣ በተረጂነት የሚኖር ነበር። ራሱ አርሶ ራሱ መግቦ ከተረጂነት ነፃ ለመውጣት የሚደረገው ጥረት ትክክለኛ ነፃ የመሆን ነፃነትን የማወጅ ጉዞ ሂደት አካል አድርጌ ስለምወስደው ሁሉም የኢትዮጵያ ማህበረሰብ በቂ ቦታ አለን፣ በቂ ውሃ አለን። መትጋት መስራት ማየት ከቻል ኢትዮጵያ መርዳት የሚገባት ሀገር አይደለችም። ራሷን መገብ ትችላለች። Many African countries have gone from being exporters to importers since 1960. In Ethiopia, Prime Minister Abiy has now achieved the turnaround from food importer to exporter. That is why wheat yields have tripled within 5 years. And the same is possible in all African countries. ኢትዮጵያ 500,000 ቶን አይሞላም የዛሬ 5 ዓመት የምናመርተው ቡና ዛሬ ከግሪን ሌጋሲ እንቅስቃሴ በኋላ ብራዚል 3.7 የነበረውን 4 ስታደርስ ቪየትናም 1.7-1.8 የነበረውን 2 ስታደርስ ኢትዮጵያ ግን 500,000 የነበረውን 1 ሚሊዮን ቶን ማድረስ ችላለች። በእጥፍ አድጋለች። 1 ሚሊዮን ቶን አደገ ሲባል በቁጥር ብቻ አይደለም። ባለፉት 5 ዓመታት ኢትዮጵያ ውስጥ ያለው የቡና ኮንሰምፕሽን ሎካል ኮንሰምፕሽን በከፍተኛ ደረጃ አድጓል። ሰውም አድጓል፣ የቡና ፍላጎትም አድጓል።
ነገር ግን የዛሬ 5 ዓመት ኢትዮጵያ ለኤክስፖርት ያዋለችው ቡና ያስገኘው የውጭ ምንዛሪ መጠን 760 ሚሊዮን ዶላር ነበር። የዛሬ 5 ዓመት ባለፈው የበጀት ዓመት 1.4 ቢሊዮን ዶላር አግኝተናል። ተክለናል፣ ለቅመናል፣ ሽጠናል፣ ዶላርም አግኝተናል። እኛ ደስ ያለን ማን ደስ ይለዋል ማለት ነው። ምን ተክለው ነገር በ2-3-4 ዓመት ውስጥ ምን በላው ነገር መሆኑን ማረጋገጥ የምን ተክለው ነገር አካባቢ የሚጠብቅ የሚያስውብ ብቻ ሳይሆን ስራ የሚያስይዝ ምግብም የሚሆን መሆኑን ማረጋገጥ። በሚቀጥሉት 4 ክረምቶች 50 ቢሊዮን ችግኝ እንተክላለን። ከ50 ቢሊዮን ውስጥ 2-3-4 ቢሊዮኑ የሚበላ ከሆነ ይሄ ከፍተኛ የሆነ ውጤት ያመጣል። አሁን እንኳን በአቮካዶ ምርት ከአፍሪካ በአቮካዶ ችግኝ ማስፋት በሰሙ በግሪን ሌጋሲ ስራ ብቻ ከአፍሪካ ሁለተኛ ተብለናል። በዚህ 2 ዓመት ውስጥ እንቀይረዋለን። ይሄን በግሪን ሌጋሲ ጉዳይ፣ በፍራፍሬ ጉዳይ፣ በምግብ ጉዳይ ሁለተኛ 3ኛ የሚለው መቀበል የለበትም። ኢትዮጵያ ብዙ ቦታ አለን፣ ብዙ ሰው አለን፣ የፖሊሲ ክላሪቲ አለን። ጨክነን ከሰራን ውጤት እናመጣለን። ውጤት ካመጣን ደግሞ ስማችን ይቀየራል። ምን ሰራው ስራ ለትውልድ ምን ሰራው ስራ ለሀገራችን ነው። ሀገር ደግሞ የወሉነት ናት፣ የወል ሀብት ናት። ትውልድ ደግሞ የወሉነት ነው፣ የወል ሀብት ነው። የወል የሆነ ሀብት ላይ ምንም አይነት ምክንያት አያስፈልግም፣ ማድረግ ነው የሚያስፈልገው። እኛ ጨክነን ይዘነዋል፣ እንደተለመደው እናሳካዋለን። ይብቃን ልመና የሚል የኢትዮጵያን የወል ድምጽ ነው በውይይቱ ያረጋገጥነው። የጋራ አቋማችን ነው። የመንግስት ብቻ አይደለም፣ ህዝቡ ይጠራዋል። ይሄን ነገር ገባ ብለን ስናይ እውነት ለመናገር ልመና፣ እርዳታ ኢትዮጵያ መርዝ ነው የሚያመጣብን። የኢትዮጵያ ማንሰራራት ዘመን ሌላው ማሳያ እና ኢትዮጵያውያን በአንክሮ ማስተዋል የሚገባቸው ከእርዳታ ጋር የሚያያዝ ጉዳይ ነው። በ2013 ትናንትና ኢትዮጵያ 27 ሚሊዮን ገደማ ተረጂ ነበራት። 27 ሚሊዮን ገደማ። በዚህ ዓመት ኢትዮጵያ 3.9 ሚሊዮን ብቻ ነው ተረጂ ያላት። 23 ሚሊዮን ነፃ ወጣ። 20 ሚሊዮን ተረጂ ነፃ ካወጣ በኋላ አንድ ሰው፣ አንድ ስርዓት፣ አንድ ፓርቲ ባይኖርስ ምን ችግር አለበት? ከዚህ በላይ ድል አለ እንዴ? ዜሮ መሆን አለበት፣ ረጅ መሆን አለብን እማምነው ነገር ነው። ግን 20 ሚሊዮን ሰው ከእንደዚህ ያለ ስብራት ነፃ ከማውጣት በላይ ድል፣ ነፃ ከማውጣት በላይ ማንሰራራት ከየት ይመጣል? ህዝባችን በነበረው መንገድ ድጋፉን ከቀጠለ የኢትዮጵያና የእርዳታ ጉዳይ ቢበዛ 2 ዓመት ነው፣ ከዛ በላይ አይቀጥልም። በሚቀጥሉት 2 ዓመታት ማክሲመም እናቆማለን ብለን ነው ይሰራናል። ደግሞ እናሳካዋለን።